በ2015 በጀት ዓመት ባለፉት 9 ወራት ከ10,000 ኪሎ ሜትር በላይ የመንገድ ጥገና መከናወኑን የአማራ ክልል መንገድ ቢሮ አስታወቀ። ቢሮው ያለፉት 9 ወራት እቅድ አፈጻጸሙን ባለድርሻ አካላት በተገኙበት በእንጅባራ ከተማ ገምግሟል። ሳሙኤል አማረ ዝርዝር አለው። የአማራ ክልል መንገድ ቢሮ በ2015 በጀት ዓመት ለማከናወን ካቀዳቸው ተግባራት መካከል ከ9800 ኪሎ ሜትር በላይ የመንገድ ጥገና፣ 582 ኪሎ ሜትር አዳዲስ መንገዶች ግንባታና 44 ተንጠልጣይና የኮንክሪት ድልድዮች ግንባታ ይገኙበታል። ባለፉት 9 ወራትም በክልሉ መንግስት መደበኛ በጀት በሮድ ፈንድና በህብረተሰብ ተሳትፎ ከ10,000 ኪሎ ሜትር በላይ የመንገድ ጥገና፣ 224 ኪሎ ሜትር አዳዲስ መንገዶች ግንባታና 8 የኮንክሪትና ተንጠልጣይ ድልድዮች ግንባታን አጠናቆ ለአገልግሎት ክፍት ማድረጉን አስታውቋል። ቢሮው የ2015 በጀት ዓመት የባለፉት 9 ወራት እቅድ አፈጻጸሙን በእንጅባራ ከተማ በገመገመበት ወቅት የተገኙት ምክትል ቢሮ ኃላፊዋ ወይዘሮ ፍሬህይወት በሪሆን ከዚህ በፊት በክልሉ ፕሮጀክቶችን በወቅቱ ማጠናቀቅ ላይ ከፍተኛ ችግር እንደነበር በማስታወስ በህብረተሰብ ተሳትፎ ከሚገነቡ መንገዶች በስተቀር በተያዘው በጀት ዓመት የክልሉ መንግስት ሙሉ ትኩረቱን ያደሩ ፕሮጀክቶችን ማጠናቀቅ ላይ ማድረጉን ተናግረዋል። የህብረተሰብ ተሳትፎ የሚሰሩ ፕሮጀክቶች ናቸው እንጂ በአዲስ የተጀመሩ ነባር መንገዶችን ማጠናቀቅ ብቻ ሳይሆን በሚቻለው የሚጠናቀቁትን በጀቱን ገፋ አድርጎ ማጠናቀቅ እንደዚሁም ከዚህ በፊት ተሰርተው ስትራክቸር ሳይሰራላቸው ተዘለው የነበሩ መንገዶችና አገልግሎት መስጠት በማይችሉበት ሁኔታ እየተጠናቀቁ ታልፈው የነበሩ በዛ ያሉ ስትራክቸሮች ነበሩና ያንን ችግር በመረዳት ዘንድሮ ወደ ኋላ አዲስ ፕሮጀክቶች የሚውሉ በጀቶችን ስትራክቸር ላይ በመዋል የሚጠናቀቁ ሁሉም መንገዶች የስትራክቸር ስራዎች እንዲሰሩላቸው በማድረግ የመፍትሄ ሀሳብ የተወሰደበት አመት ነው ማለት ነው። የሲሚንቶ አቅርቦትና የግንባታ ማሽነሪዎች ኪራይ ችግር ፕሮጀክቶቹ በሚፈለጉት ፍጥነት እንዳይራመዱ ያደረገ መሆኑንም ምክትል ቢሮ ኃላፊዋ ገልጸዋል። ከፍተኛ በሆነ የሲሚንቶ አቅርቦት ችግር አለ። ሁለተኛ የማሽነሪ ኪራይ ችግር አለ። የማሽነሪ ኪራይ ችግር አሁን ክልሉ ከነበረበት ነባራዊ ሁኔታ ከጸጥታው ጋር ተያይዞ ብዙዎቹ ባለሀብቶች ፌደራል ላይ ያሉ ስለሆኑ ወደዚህ መጥተው ገብተው ለመጫረት አሁን ከ300 ምናምን ጨረታ በተደጋጋሚ ያወጣል ገጠር መንገድ በእኛ በመንገድ ቢሮ ስር ስለሆነ ከዛ ውስጥ ግን 55 ማሽነሪዎችን ብቻ ነው ያገኘው። ስለዚህ ያ ከፍተኛ ችግር ሆኖብን እቅዳችንን ባሰብነው ልክና ባጠረ ሁኔታ እንዳንፈጽም አድርጎናል። ያ ማለት ግን አንተኖችን ይሄንን የመጣውን ቻሌንጅ ተቀብለን ዝም አልን ማለት አይደለም። ለምሳሌ ባለሀብቶችን ያወያየንበት ሁኔታ አለ። ሌላ ደግሞ ሰላማዊ ቀጠና ነው፣ የጦርነት ቀጠና ያልነበሩ ቦታዎች አሉ። እነሱም ቦታዎች ኤጀንሲው ገጠር መንገድ ኤጀንሲ የራሱን እንትኖች እንዲያስገባ የጦርነት ቀጠና የነበሩትን የራሱን ማሽነሪዎች እንዲያስገባ፣ ሌሎችን ግን ከዚህ በፊት ጦርነት ቀጠና ያልነበሩትን ቦታዎች ህብረተሰቡም ባለሀብቱም ሰላማዊ ነው ብሎ የሚያስበውን ደግሞ ጨረታ በማውጣት ሽፍት በማድረግ የማሽነሪ ሽፍት በማድረግ ስራዎችን የሰራንበት ሁኔታ ነው ያለ። የግምገማው ተሳታፊዎችም በፈጻሚዎች መካከል ለመንገድ መሰረተ ልማት ዘርፍ የሚመጥን ያመለካከትና የተግባር አንድነት በማምጣት ፕሮጀክቶቹ በወቅቱ እንዲጠናቀቁ እየሰሩ መሆናቸውን ገልጸዋል። ለምሳሌ የባለፈው አመቱን ወስደን ብናየው 22 ሜትር ድልድይ 10.2 ሚሊዮን ብር ነው ይዘን የነበረ። በዚህ አመት 22 ሜትር ድልድይ 21 ሚሊዮን ብር ነው ያዝነው። ስለዚህ በእጥፍ የመንግስትን ወጪም የህዝብን ወጪም ፕሮጀክትን በወቅቱ ማጠናቀቃችን ከፍተኛ ወጪ ይቀንስልናል። ሁለተኛው ህብረተሰቡ ፕሮጀክት የመፈጸም አቅማችን እንትን ሲል ህብረተሰቡን ከእንግሊት እንዳደርገዋለን። ለምሳሌ በውሃ የሚወሰዱ ህፃናት አሉ፣ እናቶች አሉ። እነዚህን ከመታደግ አንፃር ከፍተኛ አስተዋጽኦ አለው። ሌላውና የመጨረሻው ህብረተሰቡ የራሱን ድርሻ እንዲወጣ በማድረግ በኩል ልማቱን በማሳየታችን በኢኮኖሚ በማህበራዊ በፖለቲካው ዘርፍ የሚያበረክተውን አስተዋጽኦ ከፍተኛ መሆኑንም የድርሻውን እንዲወጣ ከፍተኛ መነሳሳትና ከፍተኛ ለውጥ ውስጥ እንድንገባ ምቹ ሁኔታ ይፈጥርልናል ማለት ነው። ደቡብ ወሎ 20 የገጠር ወረዳና 9 የከተማ አስተዳደር 29 ከተማ አስተዳደር ወደ 3.5 ሚሊዮን ህዝብ የሚገመት ህዝብ አለው። ከዚህ ህዝብ ፍላጎት አንጻርና የችግሩ ገዝፎ ከመቆየቱ አንጻር የባለፈው ባክሎጎች ስላሉ ጭምር ገና ነው። ግን ካቀድነው እቅድ አንጻር ለመፈጸም ግን አልተቸገርንም። ምክንያት በእቅድ አፈጻጸም ግምገማ ወቅት የተሻለ አፈጻጸም ያላቸውን ወረዳዎች በ6 ወሩ ሽልማት በመስጠት በማነቃቃት አንዱ ካንዱ እንዲፎካከር ልምድ በመለዋወጥ የተሻለ ወረዳ አፈጻጸም ያላቸው ደግሞ ተሞክሯቸውን እንዲያቀርቡ በማድረግ ልምድ በማለዋወጥና ያንን በማስፋት ፕሮጀክቶችን ጀምረን ለመጨረስ የቻልንበት ምክንያት ይሄ ነው። በበጀት ዓመቱ ባለፉት 9 ወራት ለመንገድ ግንባታና ጥገና ከህብረተሰቡ ከ840 ሚሊዮን ብር በላይ ገቢ መሰብሰቡንም ከቢሮ የተገኘው መረጃ ያመለክታል።